ብዙ ተማሪዎች የማያጠኑት ጥናት በጣም ስለሚሰለቻቸውና ስለሚያስጠላቸው ነው። ነገር ግን ጥናትን ኢንተረስቲንግ በማድረግ ለረጅም ሰዓት ማጥናት እንደሚቻል ታውቃላችሁ? ይህ ብቻ ሳይሆን ልክ ፊልም አይታችሁ ማቆም እንደማትፈልጉት ልክ እንደዛ ጥናትም ሱስ እስኪይዛችሁ ድረስ ለረጅም ሰዓታት ማቆም እስከማትፈልጉ ድረስ ማጥናት እንደሚቻል ታውቃላችሁ? በዛሬው ፕሮግራማችን ብዙ ጎበዝ ተማሪዎች የማይነግሯችሁን ለረጅም ሰዓታት የሚያጠኑበትንና ከጥናት ሱስ እንዲይዛቸው ያደረጋቸውን 6 ቁልፍ ነገሮች እነግራችኋለሁ። አብራችሁን ቆዩ። የጥናት ሱሰኛ መሆን የሚቻለው ወይም ደግሞ ለጥናት ፍቅርና ትጋት እንዲኖረን የሚያደርገን የአእምሯችን ለውጥ ወይም ደግሞ የአስተሳሰባችን ለውጥ። ታዲያ እነዚህን ለውጦች ከሚያስከትሉት የመጀመሪያው ነጥብ መካከል ለምን የሚለው ነው። ጥናት ስናጠና ፈተና ለማለፍ ወይም ደግሞ ለመሸምደድ ብቻ መሆን የለበትም። ይህን በምናረግ ሰዓት ጥናቱ በጣም አሰልቺ ይሆንብናል። እስክንጨርሰው ድረስ ነው የምንጓጓው ወይም ደግሞ ከነጭራሹ ላናጠና እንችላለን። ነገር ግን በምናጠና ሰዓት ለምን እያለን ልክ ቦታው ላይ እንደነበረን አድርገን ስናጠና ጥናቱ በጣም ኢንትረስቲንግ ይሆናል። ምክንያቱም በሰዎች ከዚህ በፊት የተፈጠሩ ቲዮሪዎች ሊሆኑ ይችላሉ፣ ኤክስፐሪመንቶች ወይም ደግሞ ሂስትሪዎች ሊሆኑ ይችላሉ። በእነሱ ቦታ ራሳችን አድርገን እያሰብን ይህን ቲዮሪ ሰውየው ሲጽፍ ለምን ጻፈው፣ ይህን ኤክስፐሪመንት ሲያደርግ እንዴት ነበር ያደረገው፣ ይሄ ሂስትሪ እንዴት ተፈጠረ እያለን አእምሯችንን ጥያቄ እየጠየቅን ለምን እያለን በኢማጂኔሽናችን ደግሞ በአእምሯችን ስዕል እየፈጠረን ጥናቱን በጣም ኢንትረስቲንግ ማድረግ እንችላለን። በዚህ ሁኔታ አእምሯችን ጥናት ሲባል የሆነ የሚያስጨንቅ ቦሪንግ የሆነ ነገር አእምሯችን ውስጥ አይመጣም። ጥናት ሲባል በጣም ኢንትረስቲንግ የሆነ የሚያጓጓ ነገር አእምሯችን ውስጥ እንዲመጣ ያደርግልናል ማለት። ሁለተኛ ላይ ደግሞ የምናነሳው አነስ አድርጎ ጥናት መጀመር። አነስ አድርገን ጥናት መጀመር ስንል ዘ 2 ሚኒት ሩል የሚባል አለ ወይም ደግሞ 2 ደቂቃ ህግ ማለት ነው። ሁልጊዜ ጥናት ሲባል ሰዎች ለረጅም ሰዓት ማጥናት ነው አእምሯቸው ውስጥ የሚመጣው። ነገር ግን አእምሯችንን በአንዴ ለረጅም ሰዓት ማጥናት ካስጀመርነው በጣም ከባድ ነው የሚሆንብን። ለማጥናትም በጣም አሰልች ይሆናል። ነገር ግን ቀስ እያለን 10 ደቂቃ ዛሬ ለ10 ደቂቃ ብቻ አጠናለሁ፣ ከ10 ደቂቃ በኋላ ጥናቴን ጨርሳለሁ እያለን የሆነ ሌሰን ከቨር ለማድረግ ሳይሆን በቃ ለ10 ደቂቃ ማጥናት፣ ለ15 ደቂቃ ማጥናት እያለን ስንጀምር አእምሯችንም ቶሎ ለመነሳት አይቸኩልም ማለት ነው። ስለዚህ ጥናት ሲባል ወይም የጥናት እቅድ ስታወጡ ለረጅም ሰዓት ማጥናትን ትኩረት አድርጋችሁ አትነሱ። ሶስተኛው ደግሞ የምናነሳው ጥናት ቦታ መፍጠር። በዚህ ሰዓት አእምሯችን የሆነ የሚያስደስተው ነገር ወይም ደግሞ ለአይን የሚማርክ ነገር ይፈልጋል። በአባባሉም እንግዲህ በሀበሻ አባባል ምን ይባላል? ሲያዩት ያላማረ ሲበሉት ያቀራል ይባላል። ይህ ምን ማለት ነው? ስናየው ደስ ያላለን ነገር ስናደርገውም ልክ እንደዚሁ ኢንትረስት አያደርገንም ማለት ነው። ስለዚህ የጥናት ቦታችን ጥናት ዲስካችንን ማሳመር ሊሆን ይችላል። ጥናት ሲባል የሆነ ቦሪንግ የሆነ ነገር አእምሯችን ውስጥ በፍጹም መፈጠር የለበትም። ይሄ በጣም ኪ የሆነ ፖይንት ነው። ስለዚህ ደስ የሚሉን ነገሮች በሙሉ የጥናት ቦታችን ላይ ማድረግ አለብን። ሌላው ደግሞ ዲስትራክት የሚያደርገንን ነገር ማራቅ። ከዚህ መካከል አንዱ ስልክ ነው። ምናልባት ለጥናት ስልካችንን እንጠቀማለን ካላችሁ ራሱ ስልካችሁ ላይ ዲስትራክት የሚያደርጓችሁ ኖቲፊኬሽኖች፣ አፕሊኬሽኖች በሙሉ ማስወገድ አለባችሁ። ካልሆነ ደግሞ ስልካችሁ ማጠቀሙ በመጻፍና በደብተር የምታጠኑ ከሆነ ደግሞ ስልካችሁን ሌላ ክፍል ማስቀመጥ ወይም ደግሞ ከእናንተ በጣም አርቃችሁ ማስቀመጥ ይኖርባችኋል። በዚህ ሰዓት ለጥናታችሁ ምቹ የሆነ ዲስትራክት የማያደርግ ኢንቫይሮንመንት ፈጠራችሁ ማለት ነው። አራተኛው ደግሞ ውጤታማ የሆነ የጥናት ዘዴዎችን መፍጠር ነው። ከዚህ በፊት የሰራኋቸው የጥናት ዘዴዎችን የሚያመለክቱ ቪዲዮዎች አሉ። እነሱን ገብታችሁ መመልከት ትችላላችሁ። በዛሬው ደግሞ በዛ ላይ ያልጠቀስኳቸውን 2 ሜቶዶች እነግራችኋለሁ። የመጀመሪያው ፖሞዶሮ ሜቶድ ይባላል ወይም ደግሞ ፖሞዶሮ ቴክኒክስ እንለዋለን። ይህ በሳይንቲስቶች የተረጋገጠ በጣም ኢፌክቲቭ የሆነ መንገድ ነው። ምን ማለት ነው? ለ25 ደቂቃ እናጠናለን። ከዛ ደግሞ 5 ደቂቃ እረፍት እንወስዳለን። ከዛ መልሰን ለ25 ደቂቃ እናጠናለን። ከዛ መልሰን የ5 ደቂቃ እረፍት እንወስዳለን። ይሄ ሲታይ ሲምፕል ሊመስል ይችላል ወይም ደግሞ ከኖርማል ጥናታችን ምን የተለየ ነገር አለው ልትሉ ትችላላችሁ። ነገር ግን ሳይንቲስቶች ኤክስፐሪመንት ሰርተውበት በጣም ኢፌክቲቭ የሆነ የጥናት መንገድ ነው። ስለዚህ በምታጠኑ ጊዜ የፖሞዶሮ ቴክኒክን መጠቀም ይኖርባቸዋል ማለት ነው። ፌይነማን ቴክኒክ ይባላል ወይም ደግሞ በአማርኛ ለሰው ማስተማር ማለት። ይህም በምናደርግ ጊዜ ለሰው ማስተማር ብቻ ሳይሆን ምናልባት አጠገቤ ማስተምረው ሰው የለም ወይም ጓደኛ የለኝም ካላችሁ ራሱ ለራሳችሁ ለሰው እንደምታወሩ አስመስላችሁ ለራሳችሁ መናገርን ያጠቃልላል ማለት። ይህ ሜትድም በጣም ኢፌክቲቭ ነው። ለምን እንደሆነ ልንገራችሁ። ይህንን ሜትድ በምትጠቀሙ ጊዜ አብዛኛው የሚባለውን የስሜት ህዋሳችሁን ትጠቀማላችሁ። ምክንያቱም መጀመሪያ ታጠኑታላችሁ። ያንን ነገር በምታጠኑ ጊዜ ምን ተጠቀማችሁ? አይናችሁን ተጠቀማችሁ፣ አነበባችሁ። ከዛ በአእምሯችሁ አሰላሰላችሁት ያንን ነገር። ከዛ በኋላ ምን ታደርጋላችሁ? ትናገሩታላችሁ ወይም ደግሞ አፋችሁን ትጠቀማላችሁ ማለት ነው። አፋችሁን ብቻ መጠቀም አይደለም። ከዛ ደግሞ ታዳምጣላችሁ። የራሳችሁን ድምፅ፣ የምታወሩትን፣ የምታስረዱትን ነገር ታዳምጣላችሁ። ስለዚህ 3ቱን የስሜት ህዋሳችሁን ተጠቀማችሁ ማለት ነው። አይናችሁን፣ አፋችሁን እና ጆሮአችሁ። ታዲያ እነዚህ 3ቱ የስሜት ህዋሳታችሁን አንድ ላይ ኢፌክቲቭ የሆነ ትክክለኛ የሚሰራ ያጠናን መንገድ ተጠቀማችሁ ማለት ነው። ብዙ ጎበዝ ተማሪዎችም ይሄንን ይጠቀሙታል። እመኑኝ፣ ሄዳችሁ መጠየቅ ትችላላችሁ። ሌላኛው ደግሞ ራሳችሁን መሸለም ነው። ራሳችሁን ሪዋርድ ማለት ለምሳሌ ይህንን ሌሰን ዛሬ ከጨረስኩ በዚህ ሰዓት ይህን ያክል ነገር ከቨር ካደረግኩኝ
ራሴን ይህን ነገር እሸልማለሁ። ምክንያቱም ሽልማቱ ምናልባት ትልቅ ነገር ላይሆን ይችላል። ፊልም ማየት ሊሆን ይችላል። ዛሬ ይህን ፊልም ያለው በቃ ይህን ያህል ካጠን ነው። ምናልባት የምትወዱትን ምግብ መብላት ሊሆን ይችላል። ከጓደኞቻችሁ ጋር መዝናናት ሊሆን ይችላል። ልክ ሌላ ሰው ለእናንተ ሽልማት እንደሚያዘጋጅላችሁ ለራሳችሁ ይህንን ዛሬ አጥንቼ ከጨረስ ለራሴ ይህንን አደርጋለሁ፣ ራሴን እሸልማለሁ ብላችሁ ለራሳችሁ ትነግሩታላችሁ። ስለዚህ አይምሯችሁም የሆነ ኦብሊጌትድ ሆኖ ወይም ደግሞ ተጨንቆ አያጠናም ማለት ነው። ስለዚህ በዚህ መንገድ ፈታ ብላችሁ ሪዋርድ እንዳላችሁ ሽልማት እንዳላችሁ እያሰባችሁ ማጥናት ትችላላችሁ ማለት ነው። የመጨረሻው ደግሞ የማወቅ ጉጉትን በራሳችሁ ውስጥ ማሳደር። ይሄ እንዴት ሊሆን ይችላል? ቅድም መጀመሪያ ላይ እንዳነሳሁት ለምን የሚለውን ጥያቄ እንደምናነሳው ኢንትረስቲንግ አድርጋችሁ ጥናትን ይሄ ለምን ሆነ እንዴት መጣ እያላችሁ ባክግራውንድ ሂስትሪውን ማጥናት። ምናልባት የትምህርት መጽሐፋችሁ ላይ ወይም ደግሞ ክላስ ውስጥ አስተማሪው ያስተማረው ነገር ጀስት ሃይላይት ሊሆን ይችላል ሜንሽን ያደረገው ወይም ደግሞ ትክክለኛ የእንትኑን አመጣጥ ላይዘረዘር ይችላል። ብዙ አስተማሪዎች እንደዛ የሚያደርጉ ጥሩ አስተማሪዎች ይኖራሉ። እንደዛ ደግሞ የሚያደርጉ ሌሎች አስተማሪዎች አሉ። ታዲያ እናንተ ቤታችሁ ስታጠኑ በዚህ ሰዓት ብዙ አክሰስ አለን አይደለም? መጽሐፍቶች አሉ፣ በሞባይላችን መጠቀም እንችላለን፣ ሰርች ማድረግ ይቻላል። ስለዚህ ያ ነገር እንዴት መጣ የሚለውን እንዴት ሊሆን ይችላል ብላችሁ ማወቅ ማለት ነው። ለምሳሌ ማትስ ሊሆን ይችላል። ማትስ ፎርሙላውን ብቻ ወይም ፊዚክስ ፎርሙላውን ብቻ አስተማሪው ጽፎ ሊወጣ ይችላል። ይሄ እንደዚህ ይመጣል ብሏል። ግን ያ ነገር ካልኩሌሽኑ ሰውየው ማለትም ይሄን ፎርሙላ የፈጠረው የመጀመሪያው ሳይንቲስት ሲፈጥረው የሆነ መነሻ ነበረው ወይም ባክግራውንድ ነው። ታዲያ እሱን በምታጠኑ ጊዜ አይምሯችሁ ኢንትረስቲንግ ይሆናል። አይምሯችን በኔቸር በተፈጥሮ ራሱ ለማወቅ ጉጉ ስለሆነ ይህን በምታደርጉ ጊዜ በጣም እየጓጓ በጣም ለማወቅ ያለው ፍላጎት እየጨመረ ይመጣል። ስለዚህ ጥናታችሁ ኢንትረስቲንግ ይሆናል። በቃ ጥናት ሰዓታችሁ አልቋል ስትባሉ ራሱ ከሆነ ጊዜ በኋላ ነው ቆይ ይህንን መጨረስ አለብኝ፣ ማወቅ እፈልጋለሁ፣ ይህንን መጨረስ አለብኝ እያላችሁ ልክ ፊልም ስታዩ እንደምታደርጉት ማለት ነው። እንደዛ እየሆነባችሁ ይመጣል ማለት ነው። ታዲያ እነዚህ 6 የጠቀስኩላችሁ ነጥቦች በመጠቀም እመኑኝ ጥናቱ ሱስ እስኪሆንባችሁ ድረስ ለረጅም ሰዓታት ማጥናት ትችላላችሁ። ጥናት ደግሞ የጎበዝ ተማሪ ሚስጥር ነው። ጎበዝ ተማሪ መሆን ትችላላችሁ። ጉብዝና አብሮ የሚፈጠር ነገር አይደለም። ከልጅነት የሚመጣ ነገር አይደለም። በጥረት የሚመጣ ነገር። ግን አንድ ማሳሰቢያ ልሰጣችሁ ፈልጋለሁ። ከላይ የጠቀስኳችሁ ነገሮች ራሳችሁን ትሬን የምታደርጉበት ነው። ጥናት ልክ እንደ ስፖርት ነው። ስፖርት ከዚህ በፊት ሰርታችሁ ወይም ጂም የምትሄዱ ተማሪዎች ካላችሁ ታውቃላችሁ። በአንዴ መጀመሪያ ስትጀምሩ ያለው ነገር በአንዴ የሚመጣ ነገር አይደለም። መጀመሪያ ላይ ስትራፖል ይዛችሁ ይችላል፣ ህመም ሊኖረው ይችላል። በአንዴ ሁሉንም ለረጅም ዓመት ስፖርት የሰራ ሰው ጋር ልወዳደር አትሉ። በአንዴ ከባዱ ኤክሰርሳይዝ ላይ አጋቡ። ለዛ ልክ እናንተ መጀመሪያ ይህንን ሜትድ መጠቀም ስትጀምሩ በአንዴ ኤፌክቲቭ ይሆናል ብላችሁ መጠበቅ የለባችሁ። አይምሯችሁ ምናልባት በአንዴ እስኪለምድ የተወሰነ ጊዜ ይፈልጋል። መጀመሪያ ላይ ትንሽ ሊከብድ ይችላል፣ ትንሽ ሊያቀታችሁ ይችላል። ከዛ ግን እናንተ ያለማሰልቸት ጎላችሁን ካወቃችሁ ያለመሰልቸት በምታጠኑ ጊዜ እንዳልኳችሁ ጥናት ሱስ እስኪሆንባችሁ ድረስ ለረጅም ሰዓት ማጥናት ትችላላችሁ ማለት ነው። ለዛሬ የነበረኝ የጥናት ቲፕ ይህን ይመስላል። ሌሎች ቪዲዮዎች እንዲደርሳችሁ ይህን የዩቲዩብ ቻናል ሰብስክራይብ ማድረግ በፍጹም እንዳረሱ። በተጨማሪም ደግሞ ከ9 እስከ 12ኛ ክፍል ላላችሁ ተማሪዎች የፍሬሽማን ወይም ደግሞ የሪሚዲያልም ተማሪ ከሆናችሁ ኢንትራንስ ትሪክ ለእናንተ ያዘጋጀላችሁ የኦንላይን ክላስ አለ። ይህን የኦንላይን ክላስ የኢንትራንስ ትሪክን የቴሌግራም ቻናል በመቀላቀል ሙሉ መረጃው ማግኘትና መመዝገብ እንዲሁም መማር ትችላላችሁ። በሌላ ቪዲዮ እስክመለስ መልካም ጊዜ